የአዲስ አበባ መልማት የሚያንገበግባቸው መንግስታት አፍሪካ ህብረት ከዚህ ሊነሳ ይፈልጋል። በተደጋጋሚ በአፍሪካ ህብረት ጉባኤ ላይ ይነሳል። ለምሳሌ ማንሳት ቢፈለግ መሐመድ ጋዳፊ መለስ በነበሩበት ጊዜ አንስተው የሴኔጋሉ ደግፈዋቸው አንዱ ስብሰባው ላይ ከመምጣታቸው ፊት በአልጀዚራ አረብኛ ዶክሜንተሪ ላይ ያስቀረቡት ጥናታዊ እንትን ነበር ፊልም። አንድ ቦታ ላይ ሆቴል፣ ቀጥሎ ጠጅ ቤት፣ ከዛ መኖሪያ ቤት፣ ከዛ መዋለ ህጻናት የሚል ከተማ ውስጥ እንዴት የአፍሪካ ህብረት ከተማ ይቀመጣል ብለው ከፍተኛ ጥረት አድርገው አሁንም አንዳንድ እንቅስቃሴዎች እንዳሉ እናውቃለን። ከተማችን አደረጃጀቱን ስናየው እዚህ ጋር ሻይ ቤት፣ እዚህ ጋር የሆነ ነገር፣ እዚህ ጋር የሆነ ነገር፣ ያንን መለወጥ ግዴታችን። ዲፕሎማቲክ ከተማ ነው፣ የአፍሪካ ህብረት ከተማ ነው፣ የኢትዮጵያ ብሔር ብሔረሰቦች ከተማ ነው። በአጠቃላይ ይሄ ከተማ የብዙ ትኩረት ማዕከል ነው፣ የብዙ ትኩረት። ያንን በሚመጥን መልክ ለመስራት ስትነሱ ጉዳዩ እዚህ ከተማ ያለ ተቃውሞ ብቻ አይሆንም። እነዚህ ታሪካዊ ጠላቶቻችን የሚጋልቧቸው የራሳቸው ፈረሶች አሏቸው። ለምሳሌ አሁን በአገሪቱ ውስጥ እየተካሄደ ባለው ነገር በአንድ በሁለት በሶስቱ ተስፋ እየቆረጡ መጥተዋል። የአባይ ጉዳይ ግብዓተ መሬት ሆኗል። ከታነቅንበት ወጥተን ቀይ ባህር ለመግባት ጥረት እየተደረገ ነው። ብዙ ሀገራት የተለወጡት ጥልቅ እይታ ባላቸው መሪዎች ነው። እዚህ የተጀመረው ኮሪደር ክፍለ ሀገሮች ላይ ሁሉ ሌሎች አፍሪካ ሀገሮች ላይ ምሳሌ ሆኖ እየሄደ ነው ያለው። ስለዚህ ስራ እንዲሰራ የምንጠይቀው፣ ትኩረት እንዲደረግበት የምንጠይቀው እንደ ሀገር ማሰብ አለብን። መቆጨት አለ። ቱሪስቶች ከውጭ ሀገር ወደ አዲስ አበባ ሲመጡ ብዙ ውጭ ሀገር ይጃሉ። ካሜራቸውን የሚያወጡት የሚያማምሩ ወንዞቻችንና ተራራዎቻችንን ሳይሆን ቆሻሻ ቆርቆሯችን ጋር ሲደርሱ ካሜራችንን የሚያወጡ ሀገራዊ ስድብ አለ። ሀገራዊ ስድባችንን ለማስቀየር ቢያመንም ብንፈርስም ብንጎዳም አሁን የያዛችሁት መንገድ ስድብን ከላያችን ላይ የሚያስወግድ የሚቀጥለው ትውልድ አንገቱን ቀና አድርጎ እንዲሄድ በዓለም አደባባይ ላይ እኔ ኢትዮጵያዊ ነኝ ማለት እንዲችል ለትውልድ ክብር የሚያመጣ ስራ ስለሆነ በርቱ ነው።